ይዞኔ ነው እች ልጅ መያዝ አለባት ብለን ፖሊስ ጠራን። ፖሊሶች መጣው ሲያናግሯት ፖሊሱን እንደዚህ ነው ያዘችው። ልጁን አምጣው ስትለው እስሜ ያላት በአረብኛ ነው የምልህ እንት ምን ወይን ብላድክ ስላት ምን ኢትዮጵያ አለችው። ቤሩት 6 አመት ሰርታለች ሙሉ እንት ብላድክ ምን ወይን ስላት ምን ኢትዮጵያ አለ ለሽ ብጅቢ ረጃል። ከዛ እኔ አይዲን ሰጠሁት የኔን አይዲና የሷን አይዲ አየና እንት ኢትዮጵያ ሃዳ ኢትዮጵያ ሃዳ ትሽተከል بالبيت موبايل ማሃል እንት ብትጂብ ረጃል حرام ይያላት። አንቺ ወንድ ገዝተሽ ስታመጪ እንዳንቺ ኢትዮጵያዊ ደግሞ እዚህ ሀገር ላይ ሱቅ ከፍታ እየሰራች ነው። እናንተ ኢትዮጵያኖች ይሄንን ፋሽን አድርጋችሁታል ብሎ ነው የነገራት ፖሊሱ። ገባክ? ሃዳ حرامያ ለች እንት ብትጂብ ከዛ ቪዲዮውን ስታሳየው حرامያ ማለት حرام ነው ማለት ነው። ወንድ ገዝቶ ማለት حرامያ ማለት በቃ ባለጌ እንደማለት ነው። ገባክ? ብልግና ነውር ነው እንደማለት ነው። ነውር ነው። እንዴት አንቺ حرامያ ما عندك مسكين ما عندك امك ما عندك اخوات اهت وندم የለሽም ማለት ለምንድነው እነሱ ማትረዱ? ኢትዮጵያኖች ፋሽን አድርጋችሁታል ብሎ ተናግሯል። ከዛ በኋላ ቪዲዮን አሳየ። ቪዲዮን ስታሳየው ጊዜ በጣም ተናደደ። ይሄ ባለጌ እዚህ ሀገር ሆኖ ነው ይሄን ያደረገው ሲላት አዎ እንደውም ሰፖርት አድርጋት ልጁ የሚያዝበትን መንገድ ሁለቱም ከዚህ ሀገር እንዲሄዱ ነው ራሱን የሚፈልገው። ምክንያቱም ሁለቱም ባለጌ ስለሆኑ እሱ ቀርጾ መፖሰቱ እሷ ደግሞ የፈለገችው ምንድነው ያለችው እንዲታሰር አልፈልግም ሙሌ እንዲታሰር ኢቭን እንኳን አትፈልግም። ልጅቷ የምትፈልገው ሶሻል ሚዲያ ላይ ልጁ ፎቶ ወጥቶ እንዲጠለጠልና የሆነ አካባቢን ማባላት ነው የፈለገችው። ይሄ ተፈጠረው ነገር። ከዛ በተረፈ የጮህኩባት የተቆጣኋት የሰደብኳት እንደ እናቴ ልጅ እንደ እህቴ ስላየኋት እንጂ እሷ የመጣችበትን ማህበረሰብ ጥላቻ እሷ የሆነ ነገር ስለሆነች እንደ እህቴ ለእህቴማ እኔ ሙሌ ልንገርክ እምጮኸው ምን ምለው ልጆቹ ሲጎዱ እንደራሴ ስለማያቸው ነው። ገባክ? የጮህኩባት በቃ እንደራሴ ስላየኋት ነው እንደ እህት ስላየኋት ነው የጮህኩባት። ሰው ግን ወስዶ ኑ የሷን ቋንቋ የምትናገሩ ልጆች አንድ ቀን አሳድሯት ስንጣራ ስንለምን አልመጡም። መዲና ሮጣ ይመጣችላት። መዲና ጓደኛዋ ናቸው ሮጦ ይመጡላት። እነሱንም ልትሰማ አልቻለችም። እኛ ያወራናት የንቀቷ ብዛት የልጁን ፎቶ ነበር ስታይ ነበረው። የምትፈልገው ልጁን ነው። እኔ በጣም ሲጨንቀኝ ለልጅቷ መፍትሄ ብዬ ወርጄ ልክ እሷ እንደወረደች ወርጄ ልጁን ለአንድ ወር ብቻ ይዞሽ የሆነ ክላስ እንዲቀመጥ ላድርግልሽ ወይ እንለምነው ወይ ከምትሞች እስከማለት ደርሻለሁ። አልተረዳሻትም ለሚሉ ማለት ነው። ከዛ ፖሊስ መጣ አየ ማየት ያለበትን አየ። እስቲ ነው ፖሊስ ጣቢያ ስለመሞት ነው የምታወራቸው ፖሊሶቹ። ራሷን ስለማጥፋት ማለት ነው። በቃ ራሷን አንድ ሰው ደግሞ ራሱን ስለማጥፋት ካወራ ቀጥታ ለማንም ሰበብ አትሆንም ይዘውክ ነው የሚሄዱት። አሁንም በእነሱ እጅ ነው ያለችው። ጥሩ ጤና ላይ ናት ያለችው። ራሷን ከምታጠፋ ራሷን መለስ ብላ የምትሆንበት ይሆን ሰው ወደ ሀገሯ ይሸኟታል ወይ ደግሞ ለቃውን ስራዋን ትሰራለች። ይሄን የተፈጠረው ነው። ኦኬ ቴንክ ዩ መሲ። እኔ እግዚአብሔር ነው የምልሽ። እኔ ያው ቅድም እንዳልኩት ከመጀመሪያው ልጀምርና ያነሳሻችሁን ነጥቦች ላይ እመጣለሁኝ። በጣም እዚህ ሚዲያ ላይ ሁላችንም ስንመጣ የራሳችን የሆነ ነገር ይኖራል። ባክግራውንድ አለን፣ ፋሚሊ አለን፣ ሃይማኖት አለን፣ ጎሳ አለን፣ ማንነት አለን፣ ቢዝነስ አለን፣ ልጆች፣ ፋሚሊ እንዳለ ሆኖ ማለት ነው። ማታቂውን ሰው ተቸገርኩኝ እርጅኝ፣ በዚህ ጉዳይ መፍትሄ ስጪ ብሎ የመጣውን ሰው ብቻ ሳይሆን የእናትሽን ባልሽንም ቢሆን ይጭ በቃ በእናት ውጣልኝ በቃ ወይ ጥየሪድ ምንም ብለሽ ትናደጃለሽ። ያቺን ፓርት አነሱና የኔና ያንቺ ወንድሞች ክፋት ብቻ የሆነ ስራችን አንስተው ያችን ነገር ቪዲዮ ላይ አወጡና ይሄን የገነባሽውን መሲ ጥሩ ስምሽን መስሪውን ቢዝነስ እኛ በጣም እውነት ለመናገር መሲ ማናት የሚለውን ነገር አንቺ ከምትነግሪኝ በላይ የሚነግሩኝ እህቶች ወንድሞች አሉ ዱባይ ላይ ሚዲያ ላይ የምናየው ነገሮች አሉና ጥሩነትሽን እናቀዋለን። ይሄ ስምሽ እንዳይበላሽ ስለፈለኩ ነው ወደዚህ መጥቼ ካንቺ ጠይቄ ቪዲዮ በሰራ የሆነ እንደ ኤከሌ አበባ ኤክስ ዋይ እንደሚሰራው ዱት አድርጌ በሰራ የሆነ ብዙ ሰው ያይልኛል የሆነ ምናምን ነገር በቃ የሆነ ቫይራል ይወጣል። that's not the way to how to you like build our community peace። ይሄ አይደለም ሰላም መፍጠር የኛን ኮሚኒቲ መልካም እንዲያስብ መልካም እንዲያደርግ ጥሩነትን ማሳየት ለትውልዱ ማሳየት ይሄ አይደለም። ዲዩት ማድረግ ይችላልው የተናገርሽውን ቃላቶች ቆርጬ መጥፎ ውጪ ሂጂ ከዚህ ምናምን ብለሽ ሰው የተናገርሽውን ከዛ በኋላ ወይም ከዛ በፊት ያለው ነገር መሲ ምንድነው ጠይቃለች፣ ሄዳለች፣ ዋጋ ከፍላለች፣ አብልታታለች፣ አስተኝታታለች።
ትላንት ምን ተሰርታለች? ነገ ምንድነው ሐሳቧ? ዛሬ ላይ ምን ላይ ነው ያለችው? ከኔ ጋር መግባባት ከቻለች ከሌላው ጋር እንዴት ትግባባለች የሚለውን አስባለሁ። አለቀ። እዚህ ጋር ልጨርስ። ስምሽ እንዲጠፋ አልፈለኩም። ገባሽ? ስምሽን ሊያጠፉ የመጡ ሰዎች እነማን ናቸው? አውቃቸዋለሁ። እኛና እናንተ ማለት ላይ አንቺና መዲ ቁጭ ብላችሁ ሚዲያ ላይ እንድታወሩ የማይፈልጉ አካላቶች አሉ። ፈርስት ኦፍ ኦል እንድታቂ የምፈልገው መዲ ማለት አሁንም ነገም ተጽዕኖ ፈጣሪ ልጅ ናት። በማንነቷ አትደራደርም። ሃይማኖቷን አስከብራ ነው የምትኖረው። ከሃይማኖቱ ከመዲ ጋር ችግር አለብሽ? ኦርቶዶክስ ነሽ፣ እሷ ሙስሊም ናት። ሀዲያ ናት፣ አንቺ ትግሬ ነሽ፣ ሴት ነሽ አይደለ? ተዋዳችሁ ተከባብራችሁ ነው የምትኖሩት። ስራሽን ነው የምትሰሪው፣ ስራቷን ነው የምትሰራው። ዳሴት። ከዛ በተረፈ ስለ መዲ መጥፎነት ሊናገሩ የመጡ ሰዎች የሀዲያና ወይም የትግራይ አንድነት እንዳይኖር ወይም የኦርቶዶክስና የሙስሊም ሰላም እንዳይፈጠር የፈለገ ሰው ነው። አለቀ። ይሄ የክልሉን ጉዳይ እንመጣበታለን። እች ልጅ እኔ በማቀው መግባባት አልነበረም። ልጅቷ በነበረችበት ሰዓት ላይ ጆከር በነበረበት ቤኪ በነበረበት ሳይ ሁኔታው ደስ ስላለኝ እኔም ወጣው፣ ወንድሞችም አብረን ወጥተን በቃ ከዚህ ነገር እንውጣኛ ነው ያለው። ምክንያቱም አጠገብ ያሉ ሰዎች ይዩት ብለን ነው ውጣ ቤኪ አልኩኝ። ወጣው እኔ። ሌላም ልጆች ሊገቡ ሲሉ እነዩን ውጡ አልኩኝ። ለምን እዛ ያላችሁ ልጆች ከኛ በላይ ታውቁታላችሁ። ነገሩ ዲፕሊ ገብታችሁ ነገሩን ታውቁታላችሁ። አንድ የሀዲያ ልጅ ነው ይሄን ልጅ ማዋረድ ፈልጋለሁ ስትል ከዚህ ልጅ ጀርባ ተልኮ እንዳለ ማወቅ መቻል አለብን። እኛ የሀዲያ ልጆች የደቡብ ልጆች ደቡብን እርስ በርስ ለማጣላት እቺ ልጅ የወላይታ ልጅ ናት። እኛ የደቡብ ልጆች የሀዲያ ልጆች ነን። ደቡብ ውስጥ ኖር አንድ ማህበረሰብ እና ይሄ ግጭት ሲፈጠር ምንድነው ሊመጣ የሚችለው? ውሃም አይልም፣ እንደው ሲነካውም አይሞቅም፣ ሲቀምሰውም አይሸትም፣ ሳሸተውም አይሸትም፣ ሲቀምሰውም አይጣፍጥም። እና ጨውና ስኳር በጥብጠው ውስጥ ሸንዴላ አንቺ እንዲጣፍጥልሽ ኮሜንቱን ባልሽው ቪዲዮ ላይ በተናገረችው ቪዲዮ ላይ ኮሜንት ሄዳ ባየች ምን እንደተባለች ከተናገረችው ወርድ እና ስለዚህ ይሄን ነገር ስላየው ነው በጣም ለኛ ማህበረሰብ ለኛ ኮሚኒቲ እውነት የሚመጥን አይደለም። ህይወትሽ ላይፍሽ ውሃ እንዲጣፍጥ የምታደርጊ መስዬ ሴት ልጅ ነሽ፣ እኔ ወንድ ነኝ። ምሰጭኝን ስሰጥሽ ምሰጭኝን ስቀበል ምሰጥሽን ስትቀበይ ላይፍን አጣፍጠን መኖር እንችላለን። እዚህ ምድር ላይ መሲን ሙሌን ለመሲ ተብሎ የተሰራ ነገር የለም። ስንገናኝ ግን ሀሳባችንን አንድ ስናደርግ ወደ አንድ ነገር መጓዝ እንደምንችል አድርጎ ፈጣሪ አይምሮ ሰጥቶናል እንድናስብ። በዛ አይምሮ ካሰብን we can go to future ወደፊት መሄድ እንችላለን። እዚሁ ጋር ገና ቤርጎ ውስጥ ተኝተው አልተስማሙም፣ ችግር ተፈጠረ፣ አልተጣጣሙም፣ ሲጀመርም አይተዋወቁም። ለትዳርም ምንም የሚያገናኛቸው የሚመጥናቸውም ነገር የለም፣ አልሆነውም ቀርቷል። ግን በዚህ ልክ ግን የማህበረሰብን ስም በዚህ ልክ ለማጠልሸትና ለማጣላት እናንተን ደግሞ በቅንነት እኔ በጣም ያዘንኩት በእነዚህ ልጆች ልክ አንቺ እነ መዲና እዛ ቦታ ላይ ሳሚ የሚባል ልጅ አለ አይደል? ሳሚ እዛ ጋር ገብቶ ሲከራከር የነበረው እንደው በጣም ምስኪንና ቅን ልጅ ነው። እውነቱን ሊያስረዳው ቢፈልግ ጆከር ወንድሜ ሊረዳው አልቻለም። አሮን የጆከርን ጭንቅላት ባገኘው በመዶሻ እንደዚህ ኮርኮም ባደረገው ደስ ባለኝ። አትሊስት ቢያዳምጠው። እኔ ጆከር ጓደኛዬ ነው። እኔ በጣም ነው የምንቀራረበው፣ በጣም ወደዋለሁ፣ አከብረዋለሁ፣ ያከብረኛል። እና እንዲህ ኮርኮም አድርጌ አንዴ ስማ እስኪ አንተ ሰውዬ ብዬ ቢያዳምጥ የሳሚን ፍላጎት ደስ ባላይ ነበረ። ምክንያቱም ከዛ ከተነሳ ለጆከርም የእኛ ልጆች ያላቸውን ነገር አመለካከታቸውን እንዲያስተካክሉ ያደርግ ነበር። ያየሽ እዛ ጋር ጋፕ እንዳይፈጠር ነው። ገባሽ? የአንዱ ጥላቻ እንዳያሳይ እኛ የፈጠርነው ነገር ነው። ሄዶ እኮ መንግስት ጋር እኮ ጥሩነት ህዝብ ነን እኛ እኮ አይደለም። ሚዲያ ላይ ይዘን ቁጭ ብለን እዚህ ጋር አንቺ ጋር ስንት ሰው አለ? ሜይ ቢ 1000 ሰው ወይ 500 ሰው፣ እኔ ጋር 400 350 ሰው አለ። ያሉትን ሰዎች ጨምረን ነው ኢትዮጵያ የሚለውን ህዝብ ቁጭ የምናደርገው። እና ማህበረሰብ ማለት ህዝብ ማለት ይሄ ነው። እና ይሄን ህዝብ ማነጽ የምንችለው በእንደዚህ ስለሆነ ይሄን ነገር ብናስተካከል እንደ ሚዲያ አሁንም የምትጠየቀውን ነገር ልጅቷ ብትጠየቅ፣ ግን ያንቺን ስም ነው ማጥራት የፈለገት መስዬ። አንቺ በጣም ቆይ ልጨርስ። በጣም ወድሽ የተወደድሽ I know you in the beginning when you come to this TikTok ያለሽን ነገር አይዲዮሎጂሽን ሰውን ዲስሪስፔክት ስታደርጊ ስትሳደቢ አይቼሽ አላውቅም። ለዚህ እዚህ ጋር ለመድረስና እንደዚህ እኔና አንቺ ቁጭ ብለን እንድናወራ የከፈልሽው ዋጋ አለ፣ የሰጠሽው ሰዓት አለ፣ የሰጠሽው ገንዘብ አለ፣ ያጣሽው ፋሚሊ አለ። ለምን ቲክታክ ተጠቀሚያለሽ? ለምን ትታክለ ትወጫለሽ ብሎ የጠሉሽ ፋሚሊዎች ይኖራሉ። እርግጠኛ ሆኜ ማወራለሽ። ለምን ብለው እውነቴን ነው ብለሽ ቤተሰብ አጥተሻል፣ ገንዘብሽን አጥተሻል፣ ጊዜሽን አጥተሻል።
ስምሽ ለምን ይጠፋል? ይሄን ሁሉ ስትገነቢ እኮ አንቺ ዋጋ ከፈለሻል። ይሄን ነገር በትንሹ ማስተካከል የተቻለ ዝም ብሎ ሳምባዲ የሆነ እንቡጥ የሆነ ሰው ዝም ብሎ እንደ እንጉዳይ በቅሎ መጥቶ ዛሬ እንጉዳይ ነኝና አናትሽ ላይ ካልተቀመጡ እንደዚህ ስላለ እንጉዳይ እንደዚህ ነው ቅርጹ አይደል? እንዲህ መጥቶ ጉብ ልበል ሲል ወጥተን ደግሞ እኛ አንደርስታንድ ማድረግ ከቻለን መናገር አለብን። እውነትም አይ ነው እኔ ልጁን እንደምታፈቅረው ተረድቻለሁ። ግንስ ያንን ነገር በመልካም ነገር ቀይራ በቅንነት ብታደርገው እኛ የሀዲያ ልጆች ልጁን አሳምነን የፈለግነውን ነገር አድርገን እናንተም እህቶች ተጨምራችሁ ልጁን አሳምነን አብረው እንዲኖሩ ማድረግ ብንችል፣ ግንስ እሷ የመጣችበት ወይ እሲስ በቃ ለኔ ዲስሪስፔክትፉል ነው። አንቺንም የነበሩትን ልጆችንም ሊያስታርቁ የመጡትንም በዛ ልክ ነው የተረዳሁት። መሲን እያንዳንዳችሁ እውነቴን ነው ብላችሁ የተቀየማችሁ የከቢራ ልጆች ካላችሁ መሲን ማናችሁ እውነቴን ነው ልንገርህ፣ ለልጅቷ ወደ 4000 ሰው ቁጭ ብሎ ስራ አግኝቼላታለሁ። ዋሶኝ በፓስፖርት ላስገባ አድርጌያለሁ። አልፈለገችም። እዚህ ሱቅ ቁጭ ብላ እንቅልፍ ማለት እንዲወጣላት ብዬ ምሪንዳ ገዝቼ ሰጥቻት እንድትተኛ አድርጌያለሁ። የቤት ኪራይ ልከፍላት ቤት እየፈለኩ ነበረ። ለራሴ ለእናቴ ልጅ የማደርገውን ነገር ሁሉ ሞክሬያታለሁ። ልጅ አንደኛ፣ ሁለተኛ ነገር ደግሞ እህቶቼ ላይ ነገ መዲ ብታጠፋ እንደዛ ነው የምጮህባት። ገባክ? በቃ በዛ ልክ እኔ የምቀርበው ሰው ሲጎዱ ስለማልፈልግ ነው። በተፈጥሮ ኢሞሽናል ስለመሆን ነው። ግን በዛ ኢሞሽናልነት ያስከፋውት ማህበረሰብም ያስከፋውትም ሰው ካለ ከነዚህ እንትኖቹ ውጭ ግን በጣም ይቅርታ። እኔ የማንንም ማህበረሰብ አልነካሁምም እንትንም አላልኩም። ግን ወዲያውኑ ነገሩ ተቀይሮ እኛ ሰሜኖች እንደዚህ ያደረጉን ተብሎ ስም እየተጠቀሰ ሳራ ሙኒት ምናምን ተብሎ እንትን ተብሏል። እኔ ሰው እች ልጅ ሲጀመር ደቡብ ትሁን ምን ትሁን ራሷ ስለተናገረች እንጂ ኢትዮጵያዊ ስለሆነች ብቻ ነው። ይሄ ነው። ሶስተኛ ነገር ደግሞ እኔ ሙሌ ልንገርክ፣ የሆነ ሰውን ስረዳ ራሴ ዋጋ ከፍዬ ነው። ዝም ብዬ ቁጭ ብዬ ምናምን ሶሻል ሚዲያ ላይ ያንን ሰው አምጥተን ምናምን አይደለም። እስከ መታሰር ደርሰናል። ዋጋ ከፍለናል። ብዙ ነገር ሆኛለሁኝ። ገባክ? እዚህ ጋም ደግሞ የደረስኩት ከሆነ ቦታ ላይ ዝም ብዬ ተነስቻ አይደለም። ይሄን ስሜን የገነባሁትኝ እናቴ ተሰድባ አባቴ ተሰድቦ እኔ ተሰድቤ ዋጋ ከፍዬ ብዙ ስም ወጥቶልኝ የሆንኩትኝም ያልሆንኩትኝም ከጀርባዬ ስም ተሰጥቶኝ ነው እንትን ያልኩትኝ። ከዛ በተረፈ ግን የማንም ሰው ጥላቻ የማንም ሰው ምንም ነገር የለብኝም። በውስጤ ክፋት የለብኝም። ነገም ቢሆን ከነገ ወዲያም ቢሆን የትኞቹም እህቶች ሰፖርት ማድረግ ባለብኝ ልክ አደርጋለሁ። ነገር ግን አብዛኛው የሀዲያም ልጆች የወላይታም ልጆች ከማህበረሰባችሁ ጋር የሚገናኝ ነገር አይደለም። ይሄ የሁለት የግለሰቦች ችግር ነው። ከዛ በተረፈ እኔ ሁለታችሁ ማህበረሰቦችን እኩል ነው የምወዳችሁ። ሲጀመር ነጥዬ የምወደው ማህበረሰብ የለም። የደቡብ እናቶች እንዳለ፣ የትግራይ እናቶች እንዳለ፣ የአማራም የኦሮሚያም ክልል ኢትዮጵያ ውስጥ የ84ቱም ብሔር ብሔረሰብ እናቶቼ ህመማችሁ ያመኛል፣ ስቃያችሁ ስቃዬ ነው፣ ረሃባችሁ ረሃቤ ነው። መሲ አንድ ጥያቄ ጠይቅሽ። በሰራሹ እስከ ለነዚህ ልጆች ባደረግሻቸው ቻሌንጆች እዚህ ጋር ስለጻፉን ብቻ ሳይሆን ጠይቅ መጨረሻ ላይ የሚጠይቅሽ 3-4 ጥያቄዎች ሊሆኑ ይችላሉ። ያልኩትን አንድ ጥያቄ ሰንባዲ መጥቶ ጠይቆኛል። እኔ ሴት ልጅ አለኝ፣ እናት ነኝ። መሲ እኮ እህቴ ናት እኮ ከመሲ ጋር ሳውራ እህቴ ናት። ዶንት ቢ ላይክ ስቱፒድ ዩ ጋይስ። እኔ ልንገራችሁ መሲ እህቴ ስለሆነች ቁጭ ብዬ ማውራው ሴት ልጅ ናት። የስጋ ምናምን ሀረግ ምናምን ኖሩን ሳይሆን እህቴ ናት። ጠይቃለሁ። ሴት ልጅ ናት። ሴት ልጅ አለኝ። እኔም እናት አለችኝ፣ ሚስት አለችኝ፣ እህት አለችኝ። ለእኔ 4 ነገር ናት፣ 5 ነገር ናት። ሀገር አለኝ አይደል መስዬ? እቺ ልጅ የራቁት ቪዲዮዋን ልጁን እንደፖስተ ያረጋገጥሽው ነገር አለ አንቺ? ያ ነው ልጁ ሀቅ ያለው ያልኩህ ያንን። አሁን ያንን ራሱ እኔ መናገር አልችልም። ኦልሬዲ ህግ የያዘው ጉዳይ ስለሆነ ለኔ ያለችኝ ልጁ ፖስተ ነው። የቲክቶክ የፌስቡክ አካውንት ፓስዋርድሽን መዲም ጠይቃታለች፣ እኔም ጠይቂያታለሁ። ስጭን ስንላት እሱ ጋር ስለሆነ አላውቀውም ያለችው። ኦኬ ለህግ አካላት ግን ፓስዋርዱን ፌስቡክንም አሳልፋ ሰጥታለች። ያንን ማልፖስተው ህግ ያጣራ። በተረፈ ግን ሙሌ ለእናቴ ልጅ ለእናቴ ለእህቴ የእናቴ የአባቴ ልጅ ለሷ ማድረግ ያለብኝ ልክ
ለዚች ልጅ ደክሜያለሁ። የጮህኩባትም ደግሞ ከምትሞት ብዬ እኔ ብጮህባት ይሻላል። ገባክ? ከዛ በተረፈ ግን ሁለተኛ ሚስቱም ትላንትና እዚህ ሱቅ መታ ነበር። የልጁ እቺ አንደኛው እቺ የመጀመሪያው ሚስት ናት። ያቺ ሁለተኛ ናት። ደረጃ ከፍላ ያመጣችሁ ደግሞ የኔም ብር ከፍላ ያመጣችሁ እቺኛዋ ናት። ያቺኛዋ ደግሞ የኔም ሀፍ ብር አለበት ብለው ትላንትና እቺኛዋም ስትመጣ ሱቄ እንዳትመጡ የቢዝነስ ቦታ ነው። ከዛችኛዋም ሸሽቷል ልጁ። አልሸሸም። ከዛችኛዋም እቺኛዋ የባሌ ሀቅ ይውጣልኝ ብላ ነው የመጣችሁ። እቺኛዋ የባሌ ሀቅ ይውጣልኝ። ኦኬ አንቺ ነሽ ወይ ከፍለሽ ያመጣችሁ ብዬ ጠይቂያታለሁ። ማን ነው ከፍሎ ያመጣው ስላት እሷ ግማሹን ከፈለች፣ እኔ ግማሹን ከፈልኩኝ። እሱ ማለት በእስልምና ስለሚፈቀድ ብዬ እምነትሽ ምንድነው ብዬ ሁለቱንም ጠይቄያለሁ። የሁለቱም እምነት ከእስልምና ውጪ ነው። ከእስልምና እምነት ውጪ ደግሞ ስትሆን አይፈቀድም። ገባክ? ከዛ ቆይ ምን ነው የማይፈቀደው? ለምሳሌ በሸሪሃ በእስልምና እምነት ሁለት እሱንም ደግሞ ማስተዳደር የምትችል ያችኛዋንም ሁለቱንም ሴቶች እኩል ማየት የምትችል ከሆነ እስልምና ይፈቅድልሃል። ሁለት ይፈቅድልሃል። እሱንም እስልምና የሚፈቅደው እኔ አሁን ለምሳሌ እኔንና አንዲት ልጅ ሁለታችንንም ካገባ ለሁለታችንም እኩል የሰናፍጭ ታክል የጤፍ ታክል ምንም አይነት ነገር ቅንጣት ታክል አድሎ ሳይኖርህ ነው የሚለው እንጂ ዝም ብለህ አግበስብሰህ አግባ ራሱ አይልም። ከዛ ምናልባት በእስልምና እምነት ከሆኑ ብዬ ጠየቅኳቸው ሴቶቹን። እችኛዋም አይደለሁም ማለች፣ እችኛዋም አይደለሁም ማለች። ኦኬ እንደዛ ካልሆነ አልኳትኝ ማን ነው ብሩን የከፈለው ስል እችኛዋ የኔ ብር ነው ያለው እሱ ኦሬዲ ከፍያለሁ ይላል። ልጁ የዚህኛዋን ብር መልሻለሁ ነው የሚለው። እቺ ከፍያ መጣው የምትለው ደግሞ ሁለቱም ክርስቲያን ናቸው። የሆነ እምነት ተከታይ ናቸው። እምነታቸውን ተዋቸው። ወደ ሌላ ደግሞ እንዳይወስዱት ጠየኳቸው። እቺ ገዝታ ያመጣችሁ እችኛዋ ናት። ሞር የዚህኛዋ ብር በለጥ ይላል። አሁን ድጋሚ የሁለተኛ ሚስቱ ማለት ነው። ሶስተኛ ሚስት አዲስ አበባ አለችው ፌደራል ፖሊስ ላይ የምትሰራ ኮማንዶ። ሌላ ሶስተኛ ፍቅረኛ አለችው ኢትዮጵያ። ሶስት ናቸው። ሶስቱንም ሴቶች ደግሞ ልትዳኝ አትችልም። ሶስቱንም ሴቶች ልዳኝ አልችልም። እነዚህ ሴቶች ሶስቱንም እዚህ ያሉን ሁለቱንም ሴቶች ወንዱንም ያችንም ሀገር አስገብተክ ሜዳ ላይ ለቀክ አደባድበክ ያሸነፈ ይውሰድ ማለት ነው። ሶስት ነው ያለው ልጁ። ስም ላውጣለት እኔ አውጣለት። ይሄ የደቡቡ ባልተዛር ብየዋለሁ። ገባ? ከዛ ምን አረኩ? የደቡቡ ባልተዛር ብየዋለሁ ስሙን። ገባ? የሚገርም ነው። እሺ ታችኛዋን ሂጂ ብዬ እንትን አልኳት። አሁን እልህ ነው። እኛ ሴቶች በተፈጥሮ ምን አለ መሰለክ አጣርተን የሆነ ህይወት ውስጥ ሳያጣሩ ይገባሉ። ከገቡ በኋላ ያ ሰው አሁን ይሄ ቲክታክ ምን መጥቷል? የሆነ ሰውን ሰንበዲ ፎቶ አምጥተክ እንዲዋረድ ብቻ እንጂ ፍትህ አይደለም የሚፈልጉት ልጆቹ። ፍትህ ያለው በእጅ ነው። እኔ ደግሞ ልጅቷ ደግሞ ምን አለችው? ፎቶ ይሄ ፎቶ አለ ይሄ አለ አልፖስት አለችኝ ነው ለፖሊሱም። እኔንም እኮ ከሳኛለች ልጅቷ። እዚህ አጠገባችን ሆነ ፎቶ ጠየኳትኝ። እኔ ግን በአረብኛ ዋዛ አይደለም ፎቶ የማንንም የሰንበዲ ፎቶ ቲክታክ ላይ መፖስት ይፈቀዳል እንዴ? አይፈቀድም ነው ያላት። ከዛ አልሄን ሾ ብድቅ አሁን ምንድነው የምትፈልጊው ሲላ ፖሊሱ አምጣውና ልቀፈው ልሳመው ሩህ እምስክ ጅብ አለችው። ሂድና ይዘህ አምጣው አለችው። እሺ ከዛ ሲላት ሁለታችንንም ወደ ሀገር ላከን። ከዛ ሀገር ይለይልናል አለችው። ፍትህ አይደለም። ገባ? እዛ ጋር ሲደርሱ ራቆቱ ይረሳል። ሶሻል ሚዲያ ላይ ደግሞ ሲመጡ የራቆት ፎቶ ይነሳል። ግማሹ ሴት አይደለሽ ይላል። በጾታ ተለያይቶ ይወስዷል ምናምን። የትላንትናውን ሁለተኛ ሚስቱንም እየተገላበጠች መጣች። እየተገላበጠች በመጣችበት ልክ በር ለቀሽ ውጪ። ይሄ ቢዝነስ ቦታ ነው። ቢዝነስ ቦታ ላይ ማንም ሰው መጥቶ ኢንተራፕት እንዲያደርገኝ አልፈልግም። ሂጅ አልኳትኝ። አስመሳዮች ድሮም እየመረጣችሁ ነው የምትወዱት ብላ ሄደች። መሲ ቴንክ ዩ። እኔ እግዚአብሔርን ነው የምልሽ፣ ጌታን አይ ሪስፔክት ዩ በጣም ከድሮም ጀምሮ አከብርሻለሁ። ያው አንድ በርጩማ ላይ አንድ ወንበር ላይ ቁጭ ብሎ መነጋገር ማለት በዚህ ልክ አንደርስታንድ መደረግ ከቻልን በጣም ጥሩ ነው። ብዙ ነገሮች የተነሱ ስለነበረ ነው። አሁን ልጁ እኔ
ሁለት እንደነበረው ነው የማውቀው። አንድ የምትፈልገው ጋር ጥሎ ሄደ። ሶስተኛ ደግሞ ስታመጭልኝ ባልተ ብዬን ያቆምኩት ዘር ሚለውን ልጨምርለት ነው። ስለዚህ እንደዚህ አይነት ኮርማዎች ስነስርዓት መያዝ አለባቸው። ወንዶችን ብትሆን ለምን ወንድም ያትሆንም? እሷን ብትሆን በዚህ ልክ ነገሩን ወስዳ ወደ ብሔር ማጋጨቷ፣ ንጹሐን ደግሞ እንደዚህ ለማስታረቅ ጊዜያችሁን ሰውታችሁ ምናምን ቁጭ ያላችሁትን ሰዎች ደግሞ ስም የማጥፋት የማጠልሸት አንቺ እኔ ቴክኒካሊ የመጡበት ወይ they need to affect your business። ምክንያቱም አንቺ ተጽዕኖ እየፈጠርሽ ነው፣ ስራ የሰራሽ ነው፣ ቢዝነስ የሰራሽ ነው። አይሽ ከመዲ ጋር ደግሞ አንቺን ሊያጋጩ የመጡበት ወይ you see። ስለዚህ አንድ ነገር ልንገርህ፣ እኔ መዲን እንደ አንድ ደቡብ ሳይሆን እንደ አንድ ኢትዮጵያ ነው ማያት። እሷ ልጅ በጣም ጨዋ፣ በጣም ስነስርዓት ያላት፣ በጣም ክብር ያላት እግዚአብሔር ነው ሪስፔክትፉል እውነት yes። እኔ እንደ ደቡብ ምናምን ሳይሆን እንደ አንድ ኢትዮጵያን ማያት መዲ ውስጥ በጣም ጨዋ ሴት ታውቃለህ። በጣም ብዙ ቦታ ላይ መዲ የምትከሰሰው በሰዎች ኬዝ ነው፣ ልክ እንደኔ በሰው ጦስ ነው። መዲ ማለት በጣም ጨዋ፣ ክብሯን፣ ባህሏን፣ ሃይማኖቷን ጠብቃ የምትኖር ኢማራት ላይ ያለች ምርጥ ብርቅዬ ልጅ ናት። በጣም ነው የምወዳት። በሰዓቱ ያገሯ ልጆች እነሱ በዘር ወስዶት እኛ ወላይታ ምናምን ሲሉ ሮጣ ይመጣችሁ እንደ ሴት ብር እኔ ልስጥሽ አለቻት። ብሩን ያሳሰበሽ የራቁት ፎቶ እኛ አሰባስበን እንስጥሽ ኖ፣ እሷ የምትፈልገው ልጁን ነው። ቴንክ ዩ። አሁን ይኸውልሽ እዚህ አሁን እኔ አንድ ነገር ነገርሽ፣ እኛ ጎሳ ውስጥ ምን አለ መሰለሽ፣ እኔም አሁን ጎሳ ውስጥ ብዙ ጊዜ ቪዲዮ ስለሚወጣ ቫሪያል ስለሚወጣ ታውቂያለሽ። እና ትንሽ ተጽዕኖ ፈጣሪ ከሆንሽ አንቺ የምትናገሪው ነገር ተሰሚነት ውስጥ ላይክ ይሆናል። ቫሪያል ሲወጣ ተሰሚ ስትሆኚ ስትደመጪ አንቺን የሆነ ዳውንግሬድ ማድረግ የሚፈለግበት ሂደት አለ። ዘርቀሽ እንዳትወጪ አልፈሽ አንድ ስቴፕ አልፈሽ ከወጣሽ አሁን እኔ ያለፍኩበት ሌብል አለ። በቃ አልሰማም ብዬ ሄድኩበት ሌብል አለ። ከፍ ብያለሁ። ከአንቺ ጋር በዚህ ልክ ቁጭ ብዬ መወያየት ከቻልኩኝ እኔ አንድ ስቴፕ እንዳለፍኩ ነው የማውቀው። የሚያውቁ ሰዎች ደግሞ ያውቃሉ። ሊጎትቱኝ የፈለጉ ሰዎች ሞክሩ ነበር፣ አልቻሉም። አት ዘ ሴም ታይም መዲን ይኸውልሽ ወስደው የሆነ ጫማ ውስጥ ላይ አስቀምጠዋት ከዛ እንዳታልፍ ተፈልጎ ነበር። ይኸውልሽ መዲ እኔ ዱባይ ያሉ ሴቶች እኔ ክብር አለኝ፣ ጌታ ምስክሬ ነው ብለሽ መዲን በማይሆን ስም ያጠፉ ሰዎች ዛሬ ላይ እያፈሩ ነው ያሉት። ስለ መዲ ግን እኔ እማቀውን አይደል ዲፕ ኢንቨስቲጌት አድርጌ ሰዎች ጋር ደውዬ እውነት የመዲ ላይ የሚባለው ነገር እውነት ነው ነው ይኸውልሽ ወስደው ከከሌ ጋር እንደዚህ ያደርጋሉ፣ ከሌ ጋር እንደዚህ ያደርጋሉ፣ እንደዚህ ታደርጋለች ነው። ያ ማለት ልጅቷን ወደታች አድርገው ዝቅ ማድረግ በምትሰራው ስራ ላይ በምታደርገው ተጽዕኖ እንደምትፈጥር ስለታወቀ የእሷን ስም የማጠልሸት ስራ ነው በእኛ ማህበረሰብ ላይ እስፔሻሊ በኔ ጎሳ ውስጥ የተደረገ ያለው። መዲን ዝቅ አድርጎ የበታችሁና እዛ ሌብል ውስጥ እንድታልፍ የተደረገበት ሂደት ነው። ስጮ ደግሞ የነበረው መዲን ካወቁበት ቀን ጀምሮ አብሬን የተጓዝኩት አብሬን ያለሁት በእኛ በከቤራዎች ትግል ውስጥም ያለች እንቁ እህታችን እንደሆነች ስለማቅ አንድም ቀን የሰው ልጅ በሚሰራበት ስራ ላይ ስህተት ይኖራል። ነጋዴ እኮ ይከስራል፣ ያተርፋል አይደለ? ተጽዕኖ ፈጣሪ ደግሞ ይናገራል፣ ይሳሳታል፣ ያስተካክላል፣ ይጓዛል ወደፊት ከህዝብ ጋር። ልትሳሳት ትችላለች፣ ልታጠፋ ትችላለች። አትሊስት እችን አንደርስታንድ ማድረግ ትተው ጥፋቷን ስህተቷን እኔና አንቺ አሁን ስንነጋገር የሆነች የተናገርኩት ቃላቶች የሆነ ስህተት ሊኖሩ ይችላሉ። ያንን ስህተት ግን ያልረሳሁት ከምን አንግል ነው? ወደዚህኛው ወደ ሰላሙ ለመምጣት ስለሆነ ያችን አይረዱም። የኛ ሰዎች ያችን ፓርት ቆርጠ ያወጡና የመዲንም ስም የተለያዩ ሰዎችም ስም ይወጣሉ። እንደኔ የሞተ ሰው የለም እዚህ ትክታክ ላይ ታውቂያለሽ። የሚገለኝ እኔ አማራው አይደለም፣ ትግራይ አይደለም፣ ኦሮሞ አይደለም፣ ከምባታውም ሌላውም አይደለም። የሚገለኝ የዚሁ የሀዲያ የኔ ማህበረሰቦች ናቸው። ለምን ሙሌ የሚባለውን ልጅ ሀዲይኛ ሲያወራ አንወድም፣ እሱ መልኩ የሀዲያ አይደለም ይሉሽ ብርጅስቶን ሰው እንደዚህ አይነት ማህበረሰብ ያለበት ህይወት ውስጥ ተቀላቅለን እየኖርን ለእኩልነትና ለነፃነት ኒውትራል ሆነን እንኖር ብለን ስንኖር እንደዚህ አይነት ተጽዕኖዎች ይመጣሉ። ነገም ሌላውም ላይ ሊደርሱ ይችላልና ስለዚህ እኔ አንደርስታንድ አድርጌሻለሁ። ጥያቄም የነበረው ነገር ክሊር ስላደረግሽልኝ ሴት ልጅ ራቁቷን ፎቶ እኔ ፌስቡክ አካውንት ካላት የፈለገ ቢሆን እች ልጅ ልጁን የመጣል አጀንዳ ካለባት አሁን ገላዋን ይዟል ራቁቷን ይዟል የሚባሉ አንዳንድ ኮሜንቶች ስላለው ነው። ገላዋን እኮ ለልጅቷ እንደዚህ ለልጁ ከመስጠቷ በፊት እኮ ራሷ እኮ ስልክ ላይ እንዲቀረጽ ስልኩን ሰጥታለች እኮ። የልጁን ስልክ አውጥታ ስትሰጠው እኮ እሷ ናት የሰጠችው አይደለ?
ይሄን ነገር እኮ ማስቆም ትችላለች። አሁን እኮ አሳልፋ እኮ ሰጥታለች እኮ ለህግ ሰጥታለች አይደል ብርጅስቶን ህግ ወስዶታል። ህግ ይዞታል። ህግ ይዞታል። ያገር ደግሞ የዛን ቀን ፖሊሱ ምንድን ያላት ይሄንን ቪዲዮ የፖስተው እዚች ዱባይ ምድር ላይ ሆኖ ነው ያላት። 4 ደግሞ ሊጠይቃታ አዎ አኪ እውነትሽን ነው አዎ 4 ይጠይቋታል አዎ ብሏለች። እዚህ ሀገር ደግሞ ራሷ ላይ እኮ ነው ችግር የምታመጣው። ራሷ ላይ ከዋሸሽ ደግሞ ራሷ ላይ ነው ችግር የምታመጣው። ይፈታል። ሀቃን ያወጣዋል። ውሸትም ከሆነ ህግ ነፃ የሚያወጣው ህግ ነው፣ እኔ አይደለሁም። እኔ ግን እንደ ሴት ልጅ ከዚህ መንፈስ እንድትወጣ ስራ ውስጥ እንድትገባ መልካም ህይወት እንዲኖራት ኢቭን በቃ ብዙ ነገር ተባለ። እሷ የምታስበው ከዚህ ወጥቼ ሁላችሁንም ገደል አስገባችኋለሁ መኪና ውስጥ ነው የምገባው። አይ እሱን እኮ ነው መሲ፣ እሱን ነገር ነው መከላከል ያለብን። እሱን ነገር መሲ አፍቅረሽ ታውቂያለሽ? እኔ ድብን ያለ ፍቅር ላይ ነኝ አሁን። እኔና ቴንኪው እኔም እንደዛው አፍቅሬ ያውቃለሁ፣ ስለ ፍቅር አውቃለሁ። የዚች ልጅ ፍቅርና ልጁን ማፍቀሯ ሳያንገበግበን ሳናዝን ሳናስብ ቀርተን አይደለም። አንዳንድ ኮሜንታተሮች እንድታቁ ፈልጋለሁ እና በእሷ እንትን ውስጥ ሆናችሁ አትፍረዱ። አሁን ሰው እያለ ያለው ፍቅር ነው አይደለ? ፍቅር አይደለም በቀል ነው፣ መበቃቀል። ይሄንን ፍቅር አይደለም። ፌስቡክ ላይ ፎቶን ፖስት ከዛ በኋላ ስራ ገባለሁ። ማስፈራሪ በቀል ነው። ፍቅር ምናምን አይደለም። ከዛ ፍቅር ከሆነ ብዬ መውረድ እኮ ነው አይደል? ልጁን ለምኜ ለአንድ ወር ይዞሽ አንድ ክላስ ይቀመጥ ማለት እኮ ይሄ ለኔ ውርደት ነው። ከዚህ በላይ መረዳት የለም። ራሴን አዋርጄ ጠይቂያታለሁ። የሚፈልጉት እችኛዋም ሴት ኢትዮጵያም ያለችው ሴት ሁሉ በቀል ነው። ማንንም እንዳሰሚ መስሻየ እንወድሻለን። ማአረ ህይወቴ ናአተ ህይወቴ ልድገመው ይሄን ቃል ናአተ ህይወቴ ማአረ መታክ ስለጠየቀኝ ሀቄንም እንድናገር ስላደረከኝ እኔ የደቡብ ልጆች፣ የሀዲያ ልጆች፣ የወላይታ ልጆች በቃ እዛ ደቡብ ውስጥ ያላችሁ ሁላችሁንም እንደራሴ ነው የምወዳችሁ። እኔ ውስጤ ጥላቻ የለም። ሁሉ ጊዜ እኔ ክፋት ውስጥ የለኝም። ልናደድ እችላለሁ። የምናደደው ግን እንደራሴ እንደ ቤተሰቤ ስለማያችሁ ነው። ያ ነገር ደግሞ የሚያስከፋ ደግሞ ከሆነ እኔ ችግር የለም ከመርዳት እቆጠባለሁ። ከዛ በተረፈ ግን ኢቭን በቀደም ለታኳልኩ ከ3 ቀን በፊት እነ ሙኒት ከኤርፖርት አንስተው ያመጧት የወላይታ ልጅ ናት። ከሙኒት ደግሞ ተቀብዬ ያመጧት እኔ ነኝ። ይኸው ሃይሚ ሚውት ሽንፍቺና አንዴ ልጅቷ እንድታወራ በወላይተኛ አድርጊያት። ሃይሚ ወየ መሲ አለች አይደል? ልጅቷ ሃና አለች። አንዴ ታውራ፣ በወላይተኛ ታውራ። እሺ አይ በአማርኛ ታውራ፣ ችግር የለውም። ምን ሰማታ ነው ታውራ፣ በወላይተኛ ታስረዳ። ሙኒትም ሳሪም መሲም ጁዬም እኛ ጠላት አይደለ ተደርገን ሲወራብን የነበረው እዚህ ስቃይ ውስጥ ፖሊስ ጋር እንኳን ደረጃው ደርሶ እንኳን እኛ ማንሳታችንን አላቆምንም። አውሪ ማሪ። እሺ ያው ታውራ አውሪ። ሰላም ነሽ? እንዴት ነሽ ሃና? አቤት እንዴት ነህ? ደህና ነህ? ሁላችሁ ሰላም ብያችኋለሁ። እሺ ለሰላሜ ኢቶቴ አይ በይት ከበጠ ሰገራ ታይዳይ ማለት ዲያቡሾ ሰላሜ ኢቶቴ እና ሰው እየሰማ ስለሆነ በአማርኛ ብታወሪ ሌሎቹም እንዲሰሙ እኔ ችግር የለም። ወላይተኛ ብታወሪ እሰማለሁ፣ ግን ለሌሎቹ ስትይ በአማርኛ አውሪላቸው። እሺ ያለውን ነገር እሺ ችግር የለም። ያው እየተሰባበረ ቢሆንም አወራለሁ። እሺ ችግር የለም። አላብዳት አክሰንቱን ደግሞ በጣም እንወደዋለን እኛ ኢትዮጵያውያኖች። ይሄ ቅርሳችን እኮ ነው ለእኛ። ኢትዮጵያ ሲባል አፍሪካ ውስጥ ስንሄድ የዚህ የሁሉ ማህበረሰብ አክሰንታችን ተሰብስቦ የትግራዩን የአማራውንና እንዲሁም የደቡቡን ሁሉንም አንድ ላይ ኦሮሞውን ጨምረን አክሰንቱ ተሰብስቦ ነው ኢትዮጵያ ይሄን ያህል ማህበረሰብ ይሄን ያህል ጎሳ አለ የሚባለው እና እንወደዋለን፣ አንጠላውም። ችግር የለውም። ቢሰባበርም የኛው ነው፣ ቅርሳችን ነው። እሺ ቴንክ ዩ። በዚህ ልክ ሁላችሁም አመሰግናችኋለሁ። እና እንዳጋጣሚ ስልኬም አይሰራም ነበረ። ሴትዮ በመጀመሪያ ከኔ ጋር በትንሹ ነገር ተጣልታ ነበረች እና ልክ እንደመጣች ሲሙን አወጣች ከስልኬ እና አሁን ልትሄጂ ነው 9 ሰዓት በዚህ ማለት ነው ማታ 9 ሰዓት ልትሄጂ ነው፣ ቲኬት ቆርጬልሻለሁ፣ ልክ 4 ሰዓት ሌሊት 4 ሰዓት ተሳፍራለች አለች። እኔ ምንም አላስኩም፣ ሻንጣ እንኳን አላስኩም። እንዴት ልሂድ አልኩኝ። ከዛ ልክ እንደገባች ዋይፋውን የኔን አጣፋችና የጓደኛዬ ዋይፋ ክፍት ነበረ ከኔ ጋር የምትሰራለች። ልክ ጁጁ መስመር ላይ ብላይ ነበረች። እንደው ሳሪ ቤት ነው። ሳሪ እንዳጋጣሚ ልብስ እያስታወቀች ነበረ። ገባሁትና
አንድ ቁጥር መግዛት የምትፈልጉት አንድ ቁጥር ጫኑ አለች። ከዛ እኔ ደግሞ ችግር ላይ ነኝ ብዬ ጻፍኩላቸው እና አሻንጉሊት የሚያለቅስ አሻንጉሊት ላኩት። ከዛ ወዲያውን እኔ ወደ ላይ አወጣች። ምን ሆነሽ ነው አለችኝ። እንደዚህ አይነት ችግር አጋጥሞብኛል፣ ምንም እኔ ለመሄድ ዝግጁ አይደለሁም አልኳት ለጁጁ። ከዛ እኔ ላንቺ ብዬ ሌሊት ላይቭ ላይ ገባለሁ፣ ችግር የለም እኔ እቀበልሻለሁ አለችኝ። ግን ስልኬ ደግሞ ጭራሽ ላይቭ ላይ እያስገባ አይደለም፣ ዋይፋውን ዘግታለች አልኳት። ችግር የለም አይዞሽ፣ በቃ እዛ ደርሰሽ በሌላ ሰው ቤት ስልክ ቢሆን ትደውያለሽ አለችኝ። በጣም ደስ አለኝ። ልክ እንዳለች ሴትዮዋ ሌሊት 4 ሰዓት እውነቴን ነው የምላችሁ፣ ሌሊት 4 ሰዓት ታክሲ በር ላይ ቆሟል። ነይ ውጭ አለችኝ። ደሞዜን ስጭኝ፣ የ1 ወር ደሞዝ አልተቀበልኩም ስጭኝ አልኳት። እኔ ባንቺ ብር ነው ደሞዝ ቲኬት የቆረጥኩ ያለች። ከዛ አለቀስኩኝ። ሰውየው ሄድና ብር ሳብና ይዘና አለችው። ከዛ ወጣ። ከዛ ለመውጣት እኔ ምንም ሻንጣ የለኝም፣ እንዴት ልውጣል? ቆሻሻ ፈሳላም ተሰጠችኝ። እያለቀስኩኝ ከዛ ቤት ወጣው። ሃይሚ ልክ ጁጁ እንዳለችኝ እዛ ደርሰሽ ወደ ውስጥ እንዳትገቢ ሳሪም አለችኝ። ሳሪም ነበሩ እንዳትገቢ ወደ ውስጥ አለችኝ። እሺ አልኳቸው እና ወደ ውስጥ አልገባውምና ፖሊስ ነበረ እንደዚህ አድርገኛል። ሴትዮ እንዳጋጣሚ ነው ስለው እሱም ያው ግዴታ ወደ ውስጥ እንድገባና እንድሳፈር ነው የሚገፋፈኝ። እኔ ግን ለማሳፈር ዝግጁ አይደለሁም እና አለቀስኩኝ። ከዛ ስልኬም ዝግ ነበረ። ወደ ውስጥ ገባልኩትና ጓደኞቼ ደግሞ ለጁጁ ደወሉ። ጁጁ ደግሞ ልጅቷ ጠፍታለች ብላ ለኔ ሌሊት ገብታለች። እውነቴን ነው የምላችሁ ሌሊት ለኔ ብላ ነው ላይቭ ላይ ገባችው። እኔ ያው እንግዲህ መስመር ላይ ጠፋው። የሷ ስልክ አልወጣለኝ ጠፋ። እንዳጋጣሚ ወደ ውስጥ ገባው። ሻንጣ ልገዛ በዛ ዋይፋውን ተቀበልኩኝ። ከዛ አወራሁት። ካንስሌሽን ተቀብለሻል ወይ አለችኝ። ምንም ሴትዮ እየሰጠችኝ አይደለም አልኳት። እሺ እንደዛ ከሆነ ችግር የለም ነይ አለችኝ። በቃ ምንም እኔ እንጃ ከነ ችግሬ ነይ አለችኝ። በቃ ታክሲ ያዥና ነይ አለችኝ። ሎኬሽኑን ላከች። መብራን ነው የምልህ። ከዛ ልክ እነሱ ጋር እየመጣሁ እያለ እንኳን በደቂቃ ውስጥ ይጠይቁኛል። የደርሰሻል? እንዴት ሆንሽ? እኔ እንጃ። እኔ እውነት ቃላቶች በጣም ነው የሚያጥሩት ለነሱ። በቃ እሺ እናቴ አታልቅሽ። እሺ አታልቅሽ። ልክ እንደመጣሁ ጮጋይት አታልቅሽ። እሺ ከዛ ልክ እኔ ስመጣ ምግብ አልበላውም ነበረ እና ልክ በቃ እኔ እንጃ ልክ ሙናዬ ልክ እንዳየችው ሶሪ ስሙን አረሱት ታሜ እነሱ ነበሩ። ከዛ ልክ በቃ እኔ እንጃ አይኔን ልክ እንዳየችው ምን ሆነሽ ነው ደከምሽ? አመመሽ? አላመመኝም ምግብ ስላልበላሁት ነው እንደዚህ ሆንኩት አሉኝ። በቃ ተነሰች። እውነቴን ነው ከመሳቢያ ብሩን ሰብ አደረገችውና እኔ እንጃ እናት እንኳን ለልጇ እንደዚህ ትሆናለች እኔ እንጃ አላውቅም። እውነቴን ነው። ከዛ በቃ ለኔ ያለው እንክብካቤ ወደ ውስጥ አስገቡኝ። ካንስሌሽን የላትም እንኳን አላሉኝም፣ እንደዚህ አላሉኝም። በቃ አይዞሽ ማለት ማለት። ከዛ መሲ መጣች አቀፈችኝ። እንጃ እውነቴን ነው። አታልቅሽ። ጮጋይት ሄደሽ ደግሞት ሆነ አታልቅሽ። ከዛ በኋላ እንደዚህ አደረገችኝ። መሲም ትንሽ አረጋገች። እነሱ መጡ። ጁጁም ነበረች። በቃ እግዚአብሔር ይባርካችሁ እና ወደ ሃይሚ ቤት አመጡኝ። ስራ እስከምገኝ ድረስ እዚህ ጋር ትቀመጫለሽ አለችኝ። ከዛ ሃይሚ ቤት ስመጣ እውነቴን ነው የምልህ የእናቴ ልጅ እንደዚህ አይሆንም እና እኔ እንጃ እኔ ከቃላቶች በላይ ነው። በቃ ምንም አትፍሬ፣ አይዞሽ፣ ስራ ይገኛል። በቃ እርሚ እንኳን ሁላችሁ ነው እንደዚህ መምጣት አይደለም በልቤ ነው ማመስገን ፈልገው ግን ይኑሩ ብቻ እኔ አላውቅም። በልብ ብቻ አይደለም ሶኪ አታልቅሽ። በቃ አሁን ዝም መሲ በቃ እሷን እናስቆማት። እሺ ሃይሚዬ ቴንኪው። እሺ ሃይሚ ስላገናኝሽን ቴንኪው። እሺ ሃይሚዬ እና አመሰግናለሁ። መስዬም እዚህ ጋር ሁላችሁንም ከልብ እናመሰግናለሁ። በጣም ነው። አይዞሽ እኔ ወድ እሺ አይዞሽ። እሺ በቃ እናወራለን። እኔን ፎሎ አድርጊኝና ስልክ ቲክቶክ ካለሽ በውስጥ እናወራለን። እሺ እሺ እናቴ። እሺ መስዬ እኔ ይሄ ነገር ነው ይኸውልሽ፣ ህዝቡ ውስጥ ይኸውልሽ አሁን እቺ ልጅ የወላይታ ልጅ ናት። እየሽ አይደለ? ህዝቡ ምን አይነት እውነትን አውቋል፣ ምን አይነት ነገር ውስጥ ነው ያለው። በዚህ ምክንያት የማይሆን ነገር እንዲነሳሳ እንዲቀጣጠል አንፈልግም። እኛ ቲክታኩን ለሰላም ለምንድን ነው የማንጠቀመው? ለምንድን ነው የምናቀጣጠለው? ለምንድን ነው ሰላም? ታጋሽ ግን አንድ ጥያቄ ጠይቆኛል። እኔም መሲን አፈቅራታለሁ ታንቀሙት ትበለኝ እያለ ነው። መሲ ምን ትያለሽ በዚህ ጉዳይ? ታጋሽ ሰምታል? ከታች ኮሜንት ላይ ያለክ የሰማ ነው። አላማክ ምን እንደሆነ መሲ
ታጋሽ ልመኛው ነኝ የሚል ልጅ አለ። እንግዲያውስ አንቺ የምታፈቅሪው ሊኖርሽ ይችላል። እሱ ግን እኔ አፈቅርሻለሁ ታንቀሙት በይኝ እያለሽ ነው። ሰማይ እስኪገለባበጥብኝ ፍቅር ላይ ነኝ ሙሌ። አይ ነው እሱን እኮ ነው። ግን እሱ ግን ማፍቀር ይችላል፣ መብቱ ነው አይደለ? መብቱ ነው፣ ግን ማግኘት ነው። ግን እስኪ አንዴ ታንቀሙት በይኝ እያለሽ ነው። አንዴ ታንቀሙት በይኝ። ታንቀሙት ማለት ወንጀል ነው ታሙዴ። እሺ እኔ እናት እና መስዬ እንወድሻለን። ጌታ ምስክር ይሁን። ምንም ማለት ያለው ነገር ምንም እኔ ይሄን ነገር ማጥራት ስለፈለኩ ነው። እኔ ጋም ያሉ እህቶቼ ስጮህባችሁ እንደራሴ ስላየኋችሁ ነው። ከክፋት ወይ እናንተን የሆነ ዝቅ ለማድረግ ሳይሆን በቃ እናት ለልጇ የምታረገውን ነገር ነው ምጮህባችሁ። ከዚህ ተረዱኝ። በቃ እኔ አሁን ለምሳሌ ሙሌ ምን እንደምመኝ ታውቃለህ? ሁሉም ከመዳን ቤት ወጥተው ሁላችን በቃ ጥሩ ስራ እየሰራን ሁላችን በቃ ንጹህ ነን። ዶክተር አላዘዘልንም ገባ። እኔ ከውስጤ በቃ እንደ ራሴ ልጄ ትሙት ነው የምልህ፣ እንደ ራሴ ስለማያቸው ነው የምጮህባቸው። በቃ እንደ ፋሚሊ ስላቀረብኳቸው ነው የምጮህባቸው፣ የምቆጣቸው። የኔን ቁጣ ወደ ሌላ አትውሰዱት። ነገም ብቆጣችሁ ዛሬም ብቆጣችሁ ስደት ላይ መቼስ እኛ ለኛ ነን ያለነው፣ ባዳ የለም አይደለ? እኔ አሁን እንደ ባዳ አይደለም የማያቸው ሁሉም በቃ ሙሉ የሆነ እስቲ ተረዱኝ። እንደ ራሴ ስለማያችሁ ነው ምጮህባችሁ፣ ምናደደው። ብራችሁ ተበላ። ሙሌ ልንገርህ 366600 የኢትዮጵያ ብር የሆነ ደላላ በልቶባት እንደውም እሷ የሀዲያ ልጅ ናት ካልክ ማለት ነው 366000 አስመልሰንላት የኢትዮጵያ 6000 ብር ቀርቷት ሰደበችን። አስመሳዮች 6000 ብሬን ሐሳት 366600 366000 ተመልሷል። አገጠችን። ለ6000 ብር ሰደበሽ፣ ሙሉን ብር አስመልሳች። 6000 ብር በቃ ሁሌም አየሽ አይደል? ከሰው ልጅ መልካም ነገር መጠበቅ ጥሩ አይደለም። ከፈጣሪ ለማግኘት ጥሩ ነገር መስራት ነው። የሰው ልጅ ሁሌ የሚያስቀይመናል። መስየን ይኸውልሽ እኔ አልተኛውም። ቅድም ልተኛ ነው ብዬ አንቺን ሳይ ጌታን ይሄን ነገር እኔ አሁን ነው ዋይፋይ ላይ ቤት የገባው ስራ ነበርኩኝ። ሰሞኑን ሚዲያ ላይ ቪዲዮዎች እየተሰሩ ነው። አንቺም ተበሰጫጭተሽ እኔ እህት በጣም ወድሻለሁ አከብርሻለሁ እና ስትናደጂ አይቼ ወይኔ እቺን ልጅ በቃ ይሄን ጸጉሯን ያማረባትን ጸጉር ትንሽ ብንል ያደረጉት ነው እንዴ ሊቀንሱበት ነው እንዴ ከለሩን ምናምን ብዬ ነው እና ጸጉርሽም አንቺም እንዳማረብሽ ኑሪልን። ግን ጊፍት ኢትዮጵያ የደረሰ እስኪ እንውጣስ። ጊፍት ኢትዮጵያ የደረሰ ያ ጊፍት ኢትዮጵያ በጣም ቫይራል የወጣ ቪዲዮ ሰርቻለሁ። ሁላቸውም በዓል እየመጣ ነው። በዓል ላይ ደግሞ ሁሉም ለቤተሰቦቻቸው ብራችን ተበላ እንዳይሉ ሀቃችን ተወሰደ እንዳይጥሉ ህጋዊ መንገዶችን ታሳያቸዋለህ። ገባክ? ጥሩ ነገሮችን እኔ አሁን ተጠቅሜ ስላየሁት ነው። እኔ ተጠቅሜበታለሁ፣ ጥቅም አግኝቼበታለሁ። ቪዲዮም ሰርቼላችኋለሁ። በጣም ብዙ ልጆች ግን አፕሊኬሽኑን ብለውኝ በውስጥ ሊንኩ ራሱ ባዮ ላይ አለ፣ የኔ ባዮ ላይ አለ። በዛ ባዮ መሰረት ሰዎች እየተገበያዩ እንደሆነ ነግረውኛል። ጊፍት ኢትዮጵያን ለማታውቁ ሰዎች ጊፍት ኢትዮጵያ ብላችሁ ስልካችሁ ላይ ጉግል በማድረግ ብቻ ሄዳችሁ በኢትዮጵያ ለእናቶቻችሁ አሁን ቁጭ ብላችሁ ወይኔ እናቴ ዶሮ መብላት አማረኝ ብትል ዶሮን ክሊክ አድርጋችሁ የዶሮን ብር አስገብታችሁ የትም ዓለም ላይ ልትኖሩ ትችላላችሁ። ክሊክ በማድረግ ዶሮዋን ፈልጋችሁ ዶሮዋን ገዝታችሁ አድሬስ ብቻ ነው የሚያስገቡት አይደለ? ከዛ ቀጥታ ወደ ቤታቸው የትኛውም ኢትዮጵያ በግ ከፈለጉ ደግሞ እስኪ የበግ ወጥ ብሉ እስኪ እናቴ አሁን ጾም ሲፈታ ምናምን ነገር የበግ ቅቅል ምናምን ጎመን በስጋ ምናምን ድለት እስኪ እናቴ ትብላ ምትሉ ጎረቤት ላይ ሸተታት እናቴ ከተማ ስትወጣ ምናምን ምትሉ እናት አባቶቻችሁን የምትወዱ እህቶቻችሁን አንዳንዴ የእናት ጉርሻ እየጎረሳችሁ ያደጋችሁ ሁላችሁም ጎርሳችኋል። ግን የእህት ይለያል። እኔ የእህቴ ጉርሻ መቼም ቢሆን አይረሳኝም። መስዬ እንዲህ ነው የሚያጥለው እናቴ እናት ስለሆነች ታጎርሰኝ የእህቴ ግን ይለያል። እውነቴን ነው የምልሽ። እና የእህት ጉርሻ የጎረሳችሁ ለእህቶቻችሁን ነገር ማድረግ የምትፈልጉ ጊፍት ኢትዮጵያ ብላችሁ በመግባት ኤኒዌር የትም አካባቢ ላይ ሆናችሁ በዛ ብር ጊፍቶች አሉ። ልብስ አለ አይደለ? ለእናቶች የአበሻ ቀሚስ አለ፣ የአበሻ ቀሚስ፣ ሽቶ ምናምን ኤቭሪቲንግ እኔ ጊፍቶች አሉላችሁ። እዛ ውስጥ በመግባት ለቤተሰቦቻችሁ በታማኝ እንትን ግን እንዳትሳሳቱ። በደንብ አፕሊኬሽኑን አይታችሁ አጥንታችሁ አጠገባችሁ እንግሊዘኛ በየትኛውም እንትን ማለት ትችላላችሁ። ዳውንሎድ አድርጉት። ሊንኩ እኔ ባዮ ስራ አለ። ያንን እድል ተጠቀሙበት። ግን ሙሌ ስለተረዳኸኝ አመሰግናለሁ። የተቀየማችሁኝ የወላይታ ልጆች ካላችሁ ልጅቷ ላይ ስለጮህኩኝ ያ ነገር ካስከፋችሁ ደግሞ በእግዚአብሔር ስም ይቅርታ። ባይዘው አንድ ነገር ምነግርሽ ልጁ እኔ እጅ ላይ ነው ያለው። ከፈለገች እኔን ታናግረኝ ንገሪያት።
ምንም ማድረግ አይቻልም። ያሁኗን የጊፍት ኢትዮጵያን ፓርት ቆርጠሽ አውጪ፣ ፖስችው። እኔም ከዛ ላይ ሪፖስት ሼር ነው አሁን ያወራናትንም እሷን ጨምረሽ አርገሽ አውጪው። ከዛ ላይ ቆርጠሽ አውጫት እሷን ፓርት አውጪና ወደዛ አርገሽ ላንቺም እንትን እንዲል ስለምፈልግ ነው። ህዝቡ ይጠቀም። እኛ ለህዝብ ነው የምንኖረው። አሁንም ቢሆን we don't get any profit ከማንም አንፈልግም፣ ግን ያወቅነውን ነገር ለህዝብ ማሳወቅ ነው። ሰው ለመርዳት ነው የተቀመጥነው እዚህ ቪዲዮ። መሲ የጥሩ ጊዜ ቆየን። ጌታን እግዚአብሔር ያክብርሽ። በጣም ነው የምንወድሽ። ያቀና ላይ ማአረይ ናአተ ህይወተይ ጓላ አባይተይ አናይ አድዋይ አናይ አክሱሜ። አንዴ ደግሞ ኢትዮጵያ ስንገናኝ እንዲህ ነው የምንዞረው ሁሉንም ቦታ አይደለ? ዞራለን። ምችት ይበልሽ። መልካም ጊዜ። አመሰግናለሁ ሙሌ። እሺ እሺ እሺ። አው ሃይሚ ጋር ያለችው ልጅ ይሄ ነገም ዛሬም በዘር ምንም አይነት ነገር እኛ ጋር የለም። ከዛ በተረፈ ደግሞ ያው ለፎሎ ድምቀት ቪዲዮ የሰራችሁ ከደላላ ውጪ የምጣላው ሰው የለም። ከደላላ ጋር ነው ብዙ ጸብ ያለኝ። ደላላ ሆነ ይጠላኛል። ከዛ በተረፈ እኔ ምድር ላይ ከጅንኑ ውጪ ማንም እንዲወደኝ አልፈልግም። ብትጠሉኝ ግድ የለኝም፣ ብትወዱኝም ግድ የለኝም። ከወደደኝ እሱ ብቻ በቂ ነው። ኢቭን እንደው ምን ሌላ ሰው እንድትወዱኝ አልፈልግም። የሱ ብቻ እንደሆነ ነው ፈልገው